ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሩታዬ ዛሬ መታለች ማለት ነው። ትክክለኛ ውሳኔ ነው የወሰነችው። ትክክለኛ ውሳኔ ማለት ነው። የሚገባው ውሳኔ ነው የወሰነችው። እኔ በጣም ደስ ብሎኛል የሆነን ለመናገር ማለት እንደዚህ ካልሆነ አናቷ ላይ ነው እንትን የሚለው ሲጀመር ማለት ነው። ሩታዬ ይቅር ብላው ከአብርሃም ጋር ብትኖር ራሱ አናቷ ላይ እንደሚወጣ እርግጠኛ ነኝ። ገባችሁ አይደለ? ምክንያቱም ይሄ ሰውዬ ማለት ነው የሆነ የሚሻሻል አይደለም። ገባችሁ አይደለ? ዛሬ እንኳን የሆነ የጋጦጥ ምልክት ነው እያሳየ የነበረው። ካያችሁት ሙሉ ቪዲዮ ታያላችሁ ብዬ አስባለሁ። ሩታ ቤት ገብታችሁ ማየት ትችላላችሁ፣ ሙሉ ቪዲዮ ማለት ነው እያላያችሁት። ነገር ግን የሆነ ትናንትና ነው ከትላንት ወደ ያቺ ሴት አዳሪዋ መታ ሩታን እንዳናደደች እንዴት ነው ደስተኛ ነው በጣም ከኔ ጋር ከሆነ በኋላ በጣም ተለውጠዋል፣ ተናደሽ ነው ወይ ምናምን ምናምን ያለችውን አክት ነው ይዞ የመጣ ይሄ ማይም ማለት ነው። ገባችሁ አይደለ? የሆነ ለመናገር ማለት ነው እኔ እንጃ አላቅም። የሆነ ስነ ስርዓት አላደገም ልል አብርሃም በፊት የማውቀው ጥሩ ነበረ፣ ጥሩ ልጅ ነበረ። ገባችሁ አይደለ? ነገር ግን አሁን ሰዓት ደግሞ የሆነ እንዴት ልበላችሁ ለሚስት ክብር የሌለው ትችሻለሁ በቃ ህይወት እንደሚቀጥሉ እስቶ አሁን እኔ እኮ በሱ ቤት ማለት ነው እኛን እያስተማረ ይመስለዋል። ገባችሁ አይደለ? የሆነ አንድ ሴት የሆነ ወንድን ከገፋች እሱ እንደተገፋ ስለሚቆጥር ማለት ነው። ገባችሁ? ጭንቅላቱ እንደዛ ስለሆነ ወይም ደግሞ ያ ሩታ ውሃ የደፋችውን ብቻ እያስታወሰ ከዛ በፊት ምንም አይነት ጥፋት እንዳላጠፋና ሩታ ውሃ ደፍታበት ብቻ ከቤት እንዳባረረችው ምናምን ነው እሱ እስካሁን እየተናገረ ያለው። ገባችሁ አይደለ? ስለዚህ ምንድነው ያለው? የሆነ አንድ ሴት ገፍታ ወንድን ከዛ በኋላ የደስተኛ ህይወት እንደሚኖረው እንደሚችል ገባችሁ አይደለ? በቃ አልፈልግሽ ምናምን ነው ያላት። ያልፈለገችማ ሩታ እኮ ነች፣ ሩታ ነች እኮ። አንተማ የሆነ ስንት ነገር ማለት በውሸትም ቢሆን ብዙ ጊዜ ለምናታል፣ እግሯ ላይም ሁላ ወድቀሃል። ገባ አይደለ? ሰው ቢልህም በራስ ባትተማመንም ወይም ደግሞ ራስ አምነህበት ይቅርታ ባትላትም ሩታን እኮ ብዙ ጊዜ ለምናታል። ምን ነው ገባ አይደለ? አሁን መልሰ እሱ አልፈልግህም ፈርምልኝ ስትል አልፈልግሽም እኔ እኮ ደስተኛ ነኝ ህይወት እንደሚቀጥል ምናምን ማለት በጣም አስገርሞኛል ማለት ነው። የሆነ ለመናገር አይ ነው ማንበብ ይችላል። አንብቦ ነገሮችን አይቶ ተገንዝቦ ሁሉንም ነገር ማስተካከል ይቻላል ማለት ነው። ስለዚህ ዛሬ እዚህ አብረን ተገናኝተን የምናወራ ይሆናል። በቅቶኛል እኔ እውነት ለመናገር ፈረንጁ ብዙ ነገር አይተሃል። ደግሞ ጀነን የሚለው ነገርስ ጥሩ ምን ትታዘዘናለህ መሰለክ? ትታዘዘኛለህ መሰለክ? በመጀመሪያ ደረጃ ክብር ካለ ምን ክብር አለው? ከማጠሩ ከመወጠሩ ያገረ ሰው ማለት ነው። ደግሞ እናንተ ትንሽ ቁመት ቢኖረውና ወንዳ ወንድ ቢሆን የሆነ አዳራቱ ምናምን ሰፊ ቢሆንና የሆነ በቃ የወንድ አቋም ቢኖረው አብርሃም ማለት ነው። ይህ እንደዚህ ኩርንችት ሆኖ እንኳን ማለት ነው ደረቱን እንደዚህ ነው የነፎ እንደዚህ ነፍቶ ነው የቆመው። አያችሁት? አብርሃም ሰማ አይደለ? አንተ ትንሽ ረዘም ብትልማ ሩታ ጭንቅላቷ ላይ ቁጭ አናትሽ ላይ ቁጭ ካላልኩኝ መሬት እያመመኝ ነው፣ በእግሬ መሄድ አልችልም፣ ተሸክመሽኝ ካለሽ ነበር ምትላት። የምሬን ነው። እንዶ አንዳንዴ እኮ እግዚአብሔር ራሱ ያውቃል። የምሬን ይመስለኛል። ትን እያወራክ ማውራት እንችላለን። ክብር እሺ አይ ደስ ይላል። ለመናገር ጥሩ ነው። ኤኒዌይስ አሁን እኔ የፈለኩት እዚህ ወረቀት ላይ ፈርመ እኔ እናንተ ነገር እንዲያበቃ ፈልጋለሁ ፕሊዝ። እውነት አንተ አባትህንም እናትህንም የምትወድ ከሆነ እነሱንም አታንከራታቸው። እኔም በቃ ራሴን ነፃ ማውጣት ፈልጋለሁ። ገባክ? እዚህ ወረቀት ላይ ፈርምልኝ እና ምንድነው ሰው ወረቀት የማላውቀውን ወረቀት ላይ አልፈርምም። ምንድነው ማጠቀም? አንበባችንም አልተማርክም? ተምረሃል አይደለ? አንብበውና ፈርምልኝ። ግዴታ ስለሆነ እኮ ነው። ከዚህ በፊት የፍቺ ወረቀት ብለሽ አስፈርምሽኛል፣ ፈርሜልሻለሁ እኮ። እሱም ፕሮሰስ እኮ ስላላበቃ ነው ይሄን ነገር ይዤልክ የመጣሁት። እኔ በድጋሚ ምንም ወረቀት ላይ የምፈርምበት ምክንያት አይኖረኝም። ገባሽ? ስለማላውቀው ጉዳይ እያመጣሽ እዚህ ወረቀት ላይ ሆነ ምንድነው ያበቃው? ስላላበቃ እኮ ነው ተመልሼ የመጣሁት። ቢያበቃ ማኖሩ ምን ፍለጋ ያመጣኛል አንተ ጋር? አሁን ለዚህ ከሆነ ፕሮሽ ይልኝ እና ለምን ነበር የመጣው? ሰውዬ አታውቅም ነበረ? ትላንትናም እኮ ተናግራለች። ሲጀመር ይሄ ሰሞኑን ቪዲዮ አይታል። ሲቀጥል ደግሞ ማለት ነው ውክልና ልካት ነበረ ያቺ ሴት ተዳሪያ ወይም ደግሞ ውሽሚቷን ማለት ነው። አታውቅም ነበረ? ለምን ደንበረ ውክልና ሰጥተህ የላካት ማለት ነው? ወረቀቱን እንድታመጣልህ ነበር ወይስ ከሩታ ጋር ምን እንድታወራ ነበረ? ውክልና ሰጥተህ የላከው ማለት ነው። ገባ አይደለ? ሲቀጥል ደግሞ ማለት ነው የማውቀው ወረቀት የለም ጭራሽ ልትክድ ኧረ በመድኃኒዓለም ሄደው እኔ ራሴን ነፃ ማውጣት ፈልጋለሁ። አትሰማኝም? በቃኝ። ከአንተ ጋር ያለኝን ነገር መጨረስ ፈልጋለሁ። መጨረሰው ደግሞ በህጋዊ መንገድ ነው። ገባ? ሌላ ወይ ከሰሽኝ ወይ የሚሆነ ቦታ ሂጂና አልፈርምም ብሏል ብለሽ እንትን በይ። ገባሽ? አልፈርምም። እሺ አብርሽ እዚህ ጋር እኮ ሩታ የት ይቻለሽ
ገባሽ አይደል? የእውነት እናንተ በህጋዊ እየተፈራረማችሁ ከሆነ ወይም ደግሞ በህጋዊ መለያየት ከፈለጋችሁ በህጋዊ ከተጋባችሁ ማለት ነው አፍንጫውን ይዞ እንደዚህ ማለት ነው አፍንጫውን ጆሮን ይዞ ፖሊስ ይወስደዋል፣ ይፈርማል። ወዶ ሳይሆን በግድ ይፈርማል። ገባሽ አይደለ? ስለዚህ አንቺ እዚህ ጋር መናደድም አይጠበቅብሽም፣ ምን ማለትም አይጠበቅብሽም። ስለዚህ ወዶ ሳይሆን በግድ ይፈርማል። ገባሽ አይደል? ህግ ያስገድደዋል። እናንተ የእውነት በህግ ከሆነ ከመጣሹ የህግ ወረቀት ከሆነ የያዛችሁት በህግ ከሆነ ፕሮሰሱን የጀመርሽው ወዶ ሳይሆን ለምነሹ ሳይሆን ለምኖ ይፈርማል ራሱ ማለት ነው። ስለዚህ እሱ እንዳለው ወደ ህግ መሄድ ካማረው ውሰጁ። የምሬን ነው። ምንድነው ማታውቀው? ማንበብ አትችልም? ይሁን ልገልጬ ላሳየህ፣ ላስነብብህ። ምንም እንደማታውቃት አታድርግ። ነገሩን በደንብ ነው የምታውቀው፣ አታስመስል። ይሁን በደንብ አንብበውና ስለማያገባኝ ነገር አትጠይቂኝ ከዚህ በኋላ። አሁንም ክብረ ቢስ ክብር የለውም እኮ እጃችሁ አይደለ? የሆነ ጋጦጥ ነገር። ባለፈው ከዚህ በፊትም እንደዚህ ወረቀት ሰጠው ቀዶ ነበረ፣ ሌላ ወረቀት የሌለ መስሎት ማለት ነው። አሁን ደግሞ አነሰና መወርወር ምን ማለት ነው? ምን ከመሬት ሰው ወረቀቱ አይነሳም ብለ ነው? ስለ ወረቀት ምናምን ነገር ልጨቀጭኝ ከሆነ ከዚህ በኋላ እንዳጠሪኝ። ከዛ ባለፈ ደግሞ እኔ እኮ በቃ ከህይወቴ እንድትወጣ ነው፣ እዛ ላይ እንድትፈርምልኝ እኮ ነው የምፈልገው። ምንም እኮ አይደለም የምፈልገው። ወጥቻለሁ፣ ተይኝ በቃ እኮ ይሄ ለእኔ አስፈላጊ ነገር ነው። ወጥቻለሁ ብለኝ ሳይሆን እኔ መታሰር አልፈልግም። በህጋዊ መንገድ ፈርመ ከህይወቴ እንድትወጣ እፈልጋለሁ። እንደ የራሴን ላይፍ ስኖር ሊጀምር ነው ማለት ነው። የምን ላይፍ? የምን ንገረኝስ? ምን ሚስት ላይ ሚስት ስለደረብክ ፈትቻለሁ ተፋተናል ብላችሁ አልተለያያችሁም። ገባ አይደለ? ስለዚህ የምን ማለት ከምን ጋር ከሴት አዳሪያው ጋር መዝናናት ማለት የራስ ላይ እየኖርክ ነው። ሚስት ላይ ሴት ደርቦ ዋና ውስጥ መዋኘት የሆነ ላይፍ እየተኖረ ነው ማለት ነው። አልገባኝም። ምን አይነት ይው ሩታ የምትጠይቀው ሌላ ነው። ልክ ባለፈው ውሽሚቷ መጣ እየተናገረችው ነው እሱ ራሱ የሚያወራው ማለት ነው። ገባችሁ አይደለ? የራሴ ላይ እየኖርኩ ነው፣ እየተዝናናው ነው፣ ዘና ብዬ እየኖርኩ ነው፣ ምን ፈልገሽ ነው ምናምን የሆነ በቃ አይደለ? እሷ ቀንታ የሆነ ሩታ እንዴት ነው አንቺ ቀንተሽ ነው የመጣሽው? እኔ ህይወቴን እየኖርኩ ስለሆነ ምናምን እያላት ነው። ገባችሁ አይደለ? ጋጋ ደስተኛ ሰውን በዚህ ልክ የሚያንጨረጭርሽ ከሆነ እኔ ትችሻለሁ። እኔ ነኝ ቀድሜ ተውኩ። በነገር ላስታውስ፣ እኔ ነኝ ቀድሜ ተውኩ እንድትፈርም። እኔ ደግሞ መተው በህጋዊ መንገድ ነው፣ በህጋዊ መንገድ ነው። ተፈራ ከተውካት በስነ ስርዓት ፍታት፣ አለቅ። ከዛ በኋላ ከፈለ እንኳን አይደለም ከአንዷ ጋር አይደለም ከፈለግኮ ሴት ጋር መጨማለቅ ትችላለህ እኮ ሩታ እኮ ብላለች። ከ10 ጋር መጨማለቅ ትችላለህ ተብለዋል። ሲጀመር ደግሞ አንድ ሰው ማለት ነው አንድ ሰው ወረቀቱን አንብቦ ራሱ የሚመለከት ከሆነ ገባችሁ አይደለ? መፈረም ነው። ማይመለከት ከሆነ ነው ይሄ እኔን አይመለከተኝም፣ ይሄ እኔን አይገልጸኝም ብሎ ወረቀት የሚወረወረው እንጂ የሆነ ነገርን ድፍኑን ሳይታይ አይወረወርም። መጀመሪያ ማለት ነው። ገባ አይደለ? የራሴን ላይፍ እየኖርኩ ነው ምናምን ቀንተሽ ነው ምናምን ይላል። እኔ እናንተ አንድ ሆኖ ነው። ስለዚህ በህጋዊ መንገድ ተፈራርመን እንለያያለን። አላለቀም። የኔ እናንተ ጉዳይ አላለቀም። መቅረብ አለበት። ስማኝ፣ ቀጠሮ ኖሮን ነው ወደ እንደዚህ አይነት ነገር ውስጥ እኔ አሁን ጊዜ ስለደረሰ መውለጃ ጊዜ ስለደረሰ እና ቀጠሮዬ ስለደረሰ ነው ለወልደ ወደዚህ እንትን ያልኩትኝ እንጂ ያኔ መጨረስ እችል ነበረ። መውለጃ ጊዜ ስለደረሰና ያንን ጊዜ ማራዘም ስላስፈለገ ነው በፍርድ ቤት እንደዚህ አይነት ሁኔታ ውስጥ የገባ ነው። ገባ እንጂ ያኔ ጨርሻው ነበር። መውለጃ ጊዜ ባይደርስ ኖሮ እንደዚህ አልሆነም ነበር። ያኔ ተገላግጌ ነበረ። አሁንም ያመጣኝ በህጋዊ መንገድ ፈርመህ ከአንተ ጋር መተው መለያየት ነው የምፈልገው። እኔ ስነ ስርዓት ያለኝ ክብር ያለኝ ንጹህ ሴት ነኝ ብዬ ነው የማስበው። እሺ እንደዛ መታሰቢ ከሆነ ስለማያገባኝ ነገር ማንኝ ብለሽ ልጅ ወንዶች እኮ አንዳንዴ ማለት ነው አንቺ ማን ብለሽ ነው የምታስቢ? ከሴት በልጠሽ ነው ምናምን የሚሉት ቃላቶች አሉ። እሱን ነው ያመጣው አሁን ማለት ነውና ሩታ ሲጀመር ማለት ነው ከማንም ሴት የሆነ ማለት እንዴት ነው ማለት ሴት የያዘውን ነገር ብትይዝም ማለት ነው። ነገር ግን ሴት ማለት ሴት አይደለም። ገባችሁ አይደለም? ሴት ማለት ያ ነገር ብቻ ስለያዘ አይደለም። ወይም ደግሞ ሴት ማለት ስሟ ብቻ ወይም ደግሞ ሰውነቷ ብቻ ሴት ስለመሰለ አይደለም። የሴትም ሴት አለ። ገባችሁ አይደለ? የሴትም ሴት አለ። መርጠ ያገባሃት ሩታ ካንተ ጋር ቪዲዮ እንድትሰራ መጀመሪያም የመረጥካት ሩታማ ሴት ስለሆነች ጀግና ስለሆነች ራሷ ክብር ስላላት ነው። ገባ አይደለ? ነገር ግን ቤተሰቦቿን ራሷን ትታ ወደ አንተ የመጣችው ደግሞ ፍቅርን ብላ ነው። ከምንም በላይ ሀያል ፍቅርን ብላ ነው። ሲጀመር ፍቅር ምን ታውቃለህ? ምን ታውቃለህ?
የብር ፍቅር ይዞ ነበር ሩታን ያገባሁት። ከዛ በኋላ አሁን ደግሞ ከ10 ሴት ጋር ደግሞ እንትን ማለት ትፈልጋለህ። ልጅነቴን አልጨረስኩም ምናምን ስለማያገባህ ነገር እኮ አልጠየኩም። ይመለከታል። ይሄ እኔ እናንተ ጉዳይ አለበት። በቃ ፍርም አድርገህልኝ ለምን አትተወኝም? ጀመረ የፋራ ነገር። ድሮስ ሌላ ምን ያወራል? ባለፈውም እንደዛ ነው። ያችም ሲጀመር ይሄ ተነጋግራችሁ ነው ወይስ እንዴት ነው ማለት ሩታ የምትጠይቀው ጥያቄ ውስጥ እየገባን እና እንትን እንበላት ነው? እኔ ያልገባኝ ነገር ማለት ነው። ሩታ የምታወራው ሌላ፣ እነሱ የሚያወሩት ሌላ። አልገባኝም። እሷም ባለፈው እንደዚህ ነበረ። ምን ነው ተናደሽ? እሱ እየተዝናና ነው፣ በጣም ደስተኛ ነው ምናምን እያለች ነበር። እሱም ደግሞ ዛሬ እንደዛ እያለ ነው። በሰላም ነው? እንዴት ናችሁ? እንደ በፊቱ አይደለችም እኮ ሩታ። አትናደድ፣ አታለቅስ፣ ምን አትል። አንተ ፋራ ዝም በል በእናትህ ወደዛ። ምን ይመስላል? በእግዚአብሔር ስም እንደ ሁሉ ነገር ይደርሳል እኮ ምናምን። እሷ የምጠይቀው እኮ ሌላ ነው። እንዴት አንተ እኔን ትተኝ እንደዚህ ትሆናለህ? እኔን ረሳኸኝ ወይ? የኔና ያንተ ፍቅር አለቀ ወይ ብለህ እኮ ጥያቄ አልጠየቀችም እንዴ? ያልጠየቀችው ነገር አትመልሳ እንዴ? ምን ነው አስተማሪው ትምህርት ቤት ውስጥ የጠየቀ ሌላ ነው የምትመልሰው ሌላ ነበረ። ለዛ ነው እኮ ለነገሩ አይፈረድብህም አባቴ። እኔ ነኝ ቀድሜ ረሳሁክ። ላስታውስ እኔ ነኝ ተውኩ። ለምን አዳምጣለሁ? ሩታ ቤት ሄዳችሁ ስሙ እሺ፣ አሳልፈዋለሁ። እሱን ከምታመጪ ሌላ ትንሽ ወጣም እጨምራለሁ። ችግር የለም እጨምራለሁ። አሁን እሱ አይደለም ጋርድ ምናምን አይደለም። አሁን ከዚህ ከከፋ ማለት ነው ሌላም ነገር ጨምሬ ልመጣ ስለምችል ያ ነገር እንዳይሆን በባክህ እዚህ ላይ ፈርመ ለምን ታስመስላለህ? አንተ እኮ እንደዚህ አይነት ይሄን ነገር እኮ አትፈልገውም ማለት በክብር ተከብሮ መኖርን እኮ አትፈልገውም። አንተ እንደፈለግክ መንዘላዘል ነው የምትፈልገው። እውነቱን ስነግርህ ክብር እኮ አትወድም አንተ አይደል? ስለዚህ ለምን እንደዚህ ትሆናለህ? ስለማትፈልግ ክብር ዋት ቤትሽ የለን ያለሽን ክብርና ለኔ ያለሽን በጣም ቤትሽ በመመላለስ ጅል ይኸውላችሁ አላልኳችሁ? ያኛው ነው መልሶ የሚያወራው። ያ ውሃ የደፋችውን ነገር ሲጀመር እኮ ኦዲየንስ አላየንም። ውሃ ሳደፋ አላየንም። ስለዚህ አያገባንም ስለ ውሃው ማለት ነው። ነገር ግን የሚያወራው በቃ እሱ ያጠፋው እስካሁን ያረገው ነገር ሁሉ ቅዱስ ነው፣ ምንም አላጠፋም። ነገር ግን ሩታ ያ ነገር ያረገችው ውሃ የደፋችው ነገር አንገበግቦታል። በቃ ውሃ ደፍተሽ ከቤት አባራሽ ምናምን በቃ እሱን ነው የሚያወራ። ሌላ ነገር የሚያወራ ምንም አይነት ነገር የለም ማለት ነው። የለም ሌላ የምታወራ የለም። በቃ ስለሱ ብቻ በብዙ ነገር አሳይተሽኛል። ክብር የለውም ሲጀመር እኮ። ክብር ቢኖርማ ሩታዬ አንቺ እርጉዝ ሆነሽ ከነ ልጅሽ ስትሰደቢ እኮ ላይክ እየመጣ ላይክ የሚሰጥ ጀግና ነበረ። ገባሽ አይደለ? ምን ክብር አውቃል? ለብር ክብር ይሰጣል። ለብር እንዴ ነሽና አብርሃም ስለሚገባ እኮ ነው። አንተ እዛ እንደፈለክ እንደዚህ አክት ያደርክ እንደፈለክ ከማንም ጋር እየሆንክ እኔ አንቺ ፈልጌ የመጣው ብትለኝ ማን ልትዋሽ? እኔ ሩት ልትዋሽ? በጣም ብዙ ነገር አየን እኮ አሳየን እኮ። ስለዚህ በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ከኔ ምንድን የምትፈልገው ታዲያ? ከኔ ምንድን የምትፈልገው? ፈርምልኝ፣ አንብበው። ይሄ አላለቀም። እሱን ጉዳይ ቢሆን አላለቀም። ስላላለቀ ነው እኮ አንብበው። የተደበቀ ነገር የለም እኮ አይደል? ንገሪኝ፣ ምን እንደሆነ ግዴታ መንበብ አይጠበቅብኝም። ጊዜ መስጠት አይጠበቅብኝም። ንገሪኝ፣ ምንድን ነው? መስማት ትችላለህ? ባለፈው ጉዳያችንን አልጨረስንም። ከዛ የትም አልሄድም እኮ። ሄድና እንዴ ባልና ሚስት እኮ ነን አይደል? እሱን አልፈልገውም ማለት የምን ባልና ሚስት? የምን ባልና ሚስት? ፈትቼሻለሁ እያልካት አሁን እያልካት ነበረ። አንዴ ሁለቴ ሶስቴ አላገባሽኝም፣ አንዴ ነው ያገባሽኝ። ስለዚህ ፈርሜልሻለሁ ይሄ ወረቀት አላቅም እያልክ አይደለ? የምን ባልና ሚስት አመጣው ደግሞ? ባለትዳሩ የተከበሩ እስቲ እዚህ ላይ ፈርመው። እንደው ባለትዳር አይደለሁም እንደፈለኩ መሆን እችላለሁ ራሴ ነፃ ነኝ ብለህ ትዳር የሚያውቀው ልጅነቱን የጨረሰ ከትዳሩ ውጭ ምንም የማያይ ለትዳሩ ሟች ባለትዳር የልጅ አባት ነህ እንዴ? ለአንተም ኮንፊደንስ እንዲሆነ በደንብ እዚህ ላይ ፈርመ ራስህን ነፃ አውጣ ውስጥ ግድ የለም። ለአንተም ቢሆን ጥሩ ነው። አንተ በእናትህ ይሄ ነገር አለመፈረም መጣልህ ማለት ነው። አንተ ትንሽ የጨለማ ክፍል ውስጥ ዘጥያ እንደምትጣል እንዳረሰው አለመፈረም ይሄንን ወረቀት መወርወር ማለት ነው። ይኸውልህ እኔ እሱን አልፈልገውም ያንን ነገር ማድረግ። ለምን ታስገድዱኛላችሁ? አንተም ዙሪያ ያሉት ሰዎች አንተም በደንብ ያገባኝ በማያገባ ውስጥ
ያንተ ቡችሎች ስንቶቹ አሉ ያንተ ሩታ ህይወት ውስጥ ገብቶ በማያገባቸው ውስጥ ለነሱ ለምን አትነግርም? ከውሽማ ጀምሮ ማለት ነው። በእኛ ህይወት አያገባችሁም ውጡ ብለህ ለምን አትናገርም? ዛሬ ነው እንደ እሱ የሚታይ በእኛ ህይወት የማያገባ ሰው ስላመጣ እኔ ይሄንን ነገር አልፈልገውም። ጀመር ሰው ስላመጣሽ ምናምን አትበል። አንተ የምታውቀው ሰው ነው ያመጣችው። ያንተ ጓደኛ የነበረውን ልጅ ነው ያመጣችው። ራስ ፕራንክ እንደ ፕራንክ ሆኖ ሩታ ቤት እንዲገባ እናንተ ቤት እንዲገባ ያደረከውን ልጅ ነው ሩታ ያመጣችው። ሩታ ሲጀመር ስታመጣ ካንተ ጓደኞች በስተቀር አምጥታ አታውቅም። ባዳ አምጥታ አታውቅም። አንተ የምታመጣቸውን ወንድ ነው የምታመጣው። ገባ አይደለ? አንተ አለ አይደል እንደ ስንት ነው የምታመጣ። ሰው ስላመጣሽ አይደለም እኔን አታውቂኝ ምናምን ነው። አይ እኔ ይሄን ነገር አልፈልገውም። እናንተን ይኸውልህ በጣም ቀላል ነው። አንዲት ክፍል ውስጥ እንዲዘጥ ቁጭ የሚያደርጋችሁን ነገር ማድረግ ለእኔ ኢዚ ነው። አልፈልገውም። ህሊና የማይፈቅድልኝም። ገባ? አይፈቅድልኝም። ባረገው አድርገው ነበር እኮ ህሊና የሚባል ነገር አለኝ። ህሊና ራስን እንዴት ነው የምታየው? ይሄ እኮ በጣም የሚያኮራ ነገር እኮ አይደለም እየሰራ ያለው። እንዴት ነው እየኮራህ እየተናገርኩ ያለው? የሚያሳፍር ነገር አላረኩም። ገባሽ? ስለዚህ አሁንም ቢሆን የሚያሳፍር ነገር አላረኩም። ከዚህ በላይ ምን ልታረግ ነው? ምን አይነት ነገር ነው ኢትዮጵያ ውስጥ የሚያሳፍር ነገር? እስቲ ንገሩኝ ቤተሰብ። ምን አይነት ነገር ነው ከዚህ በላይ? አልገባኝም። ጊዜሽን ተጠቅመሽ ይሻልሻል። ምናልባት ይሄ ይሆናል አይደለ ከኔ ጋር መፎካከርሽ ምናምን ለነገ ህይወትሽ ዋስትና አይሆንሽም። ይኸውልህ እኔ ካንተ ጋር ምንም አይነት ፉክክር የለኝም። በመጀመሪያ ደረጃ ገባ? እስቲ ጎሽ በቃ እኔ ብቻ መኖር አቅቶኝ ይጸጽተኝ። አንተ እንደው እንድጸጸት ታርገኝ ጎሽ። እንደውም አንተ ጥሩ ነው ላንተ ቆንጆ ነው እኮ በቃ ይባስ እናሳየው። አሁን ያየሽ ነው ምናምን በትንሹ ነው ይበሳል። እኔ አይደለም የምትቆዳው እኮ ይበሳል ነገር ምንም አይነት የሚብስ ነገር የለም ከዚህ በኋላ ማለት ነው። ምን ቢያደርግ ነው የሚመስላችሁ ቤተሰብ ማለት ነው? ተንበርክኮ ለሄርሜላ ቀለበት ሊያደርግ ይችላል፣ ወይም ደግሞ አፈቅርሻለሁ ብሎ ፍቅረኛሞች መሆን ግልጽ ማለት ነው እያደረጉ ነው ሲጀመር። ገባችሁ አይደለ? ሌላ አዲስ ነገር ሊያደርግ አይችልም። በቃ ይብስብኛል የሚለው እሱ ነው። በቃ ሌላ ምንም አብረን ፍቅረኛሞች ሆነን ብሎ ፍቅር ያጫውታቸው ላለቀ ሌላ ምንም አይነት ነገር አይኖርም። ስለዚህ አብርሃም አታስፈራራት። እኔ ምንም አልጎዳም። የኔ ክብር ዝቅ ይላል እንዴ? የኔ ክብር ዝቅ ይላል አይደለም እንዴ? እኔ አንገቴን ደፋለሁ። እኔ እኮ ነውር አይደለም ያደረኩት። እኔ ምን ያሳፍረኛል? እኔ በእኔ እኮ አይመስልም። አንተ ነው የሚበዛው ማለት ማንን አናደርኩም ብዬ ሙሉ እንደሆነ አሳየን አድርገውና ይሄ ማለት ነው። ይሄ ወረቀት የሚያስፈልገው ለማን እንደሆነ ያቀርብሽ ከሆነ ቦታ የሆነ እቃ ገዝቶ ውክልና ለሚሰጣጥ ሰው ነው እንጂ እኔ ጋር ምንም ያደርግ የምትፈልጊው ነገር ካለ ፈለግሽው ነገር እኔ ጋር ማተር እንደማያደርግ ታውቃለህ። ነገር ግን ከዛ ባሻገር ታች ያለውንም በደንብ አይተዋል አይደለ? ግዴታ ነው። ለዛ ነገር ግዴታ መሆን አለበት። በዚህ ልክ ያንገበገበሽ አንድ ነገር ልንገርሽ። እኔ ከተለየሁት ምንም ነገር ከሱ አላገኘም። ንብረትም ምንም ይሄ አስተሳሰብሽ ነው ለዚህ ያበቃሽ። እንደዛ ከሆነ ደግሞ ቀራጥ ነው ነገር ነው የሚታየው። እንደዛ ነው። ከዛ ባሻገር ስለ ልጅ ነው የሚያወራው። ልጅ እኔ ግዴታዬ የሚያስፈልገውን ነገር አድርጋለሁኝ። እሱ ግዴታዬ ነው። አንቺ ስላልሽኝ ሳይሆን እኔ ልጅን ስለምፈልግና ስለምወድ ነው የማደርገው። ሲጀመር ማለት ነው አንድ ባልና ሚስት ሲለያዩ ግዴታ ንብረት ይካፈላሉ። አንተ ንብረት እንዳትወስድብህ ፈርታ ነው ሲጀመር ማትፈርመው ማለት ነው። ሲቀጥል ወረቀቱ እነሱ እንደሚያወሩት እኛ ባናነብም ማለት ነው ያው ንብረት እኩል እንደሚካፈሉ ወይም ደግሞ ልጁን መጠበቅ እንዳለበት እና ለልጅ ምን ያክል ተቆራጭ እንደሚያደርግ መሰለኝ የሚያወራው ማለት ነው። ገባችሁ አይደለ? ለዛም ነው ያ ደግሞ ግዴታው ነው ማድረግ አለበት። አየንክ ስትጨነቅ ለወደፊቱም ስታስብ አየንክ። ከዛ ባሻገር ደግሞ ገና ብዙ ነገር ይቀራል። ከዛ ባሻገር ደግሞ እናንተ መካከል አጸደቀም የፍቻችን አጸደቀም። እሱ ፈርመት አጸድቀዋለሁ። አዳምጪኝ። እኔ አይደለም ለአንድ ልጅ ለብዙ ልጅ መሆን ይችላል። በዚህ ልክ ስጋት አይግባሽ። እኔ ለልጅ አለሁለት በቂ ነኝ። በጣም ከፈለግሽም ስጭኝ ብያለሁ። ቤተሰብ ሙሉ ቪዲዮ ማየት ከፈለጋችሁ ሩታ ቤት አለላችሁ። ሰላማችሁ ይብዛልኝ። ወደቻለሁ። ባይ ባይ።